እንደምወድሽ እንደነግርሽ ነው። እወድሻለሁ በቃ ጨረስኩ። የሚገባሽ የሚሰማሽ መስሎኝ በቁም ነገር ስተርክ መውደዴን ላይሆንልኝ ጊዜን ጨረስኩት ስዘረግፍ አውጥቼው ይሆን ያፈቅርሻል፣ ይወድሻል። ከኔ በላይ ቶፋን የሚያውቀው የለም። ለሴት እንደዚህ ሆኖ አያውቅም። ራሱን ሊያጠፋ እንትን ያለው እኮ ቸግሮት አይደለም። የነገን ማወቅ ፈለግኩኝ መጪውን ማየት ናፈቅኩኝ የፍቅር ምርጫዬ አንቺው ነሽ ልቤን መንፈሴን የገዛ እንደመጣ ወንድም ተሸከም ትላለህ። እሸከመው እኮ እንዳንተያየው ፍለጋ ነው እሱ ሁለታ ቢስ አንተ ከሃዲስ ነው። ግን እኔ አፈቅርሻለሁ እወድሻለሁ ነው እንጂ አብረን መሆን እንችላለን እያልኩሽ አይደለም። ከዚህ በኋላ እኔና አንቺ የሚገጥመን ነገር የደስታና የፌሽታ ጊዜ ምናምን ይሆናል እያልኩኝም አይደለም። ማን እንደዛ ይኖራል አላውቅም። ብቻ ግን እኔ የሚሰማኝን ጠየቅሽ፣ የሚሰማኝን ነገርኩሽ። ምንም ነገር ቢሆን አይመለከትም ጆ። እኔ የመጣሁት አንቺን ፍለጋ ብቻ፣ ትንሿን እህቴን ፍለጋ ብቻ ነው የመጣሁት። ምናልባት እንዴት ለታይ አንቺን 4-5 ጥፍ ነው የሚመስለኝ። በጣም ነው ምንታችን ለየቂ እኛ ወንድማችን እኮ ነው። ወንድም ነው ተንከባከቡት። አሁን ነው ተንከባከቡት። አይመለከተኝም ስለፈለገው ነገር ይሁን ምናምን ነገር ልትናገራለህ። ያፈቅርሻል፣ ይወድሻል። ከኔ በላይ ቶፋን የሚያውቀው የለም። ለሴት እንደዚህ ሆኖ አያውቅም። ራሱን ሊያጠፋ እንትን ያለው እኮ ቸግሮት አይደለም። ኪያ ወይ ከቤተሰቡ አካል አንዳችን የሆነ ነገር ሆነንበት አይደለም። ስለአንቺ አስበው እኮ ነው። አኔ ቶፋን ምንድን ነው መሄድ ፈልገሽ ነው? መሄድ ትችያለሽ። በቃ ከዛስ በቃ አይመለከተኝም። ከዚህ በላይ ነገርኳት። የቀረ ነገር ልትጠጣ ነው? የቀረ ልትጠጣ ነው ወይ? እኔ ነገርኳት። እሺ የቀረ ልትጠጣ ነው? እሺ ምን ላድርግ? በምን መንገድ ልንገራት? ላገኝ ነው። በምን መንገድ ልንገራት? እንዴ በፈለገችው መንገድ እስኪ ገባት ድረስ ትነግራታለህ። ወደድክም ጠላ ነገርኳት። ከዚህ በላይ እኔ ማውራት አልችልም። በቃ አረ ባርኪ ወንድሜ፣ ምንድን ነው የምትፈልጊው? አንቺ ባለመረዳት ነው የምትፈልጊው? እንደምወድሽ እንደነግርሽ ነው። እወድሻለሁ በቃ ጨረስኩ። የሚገባሽ የሚሰማሽ መስሎኝ በቁም ነገር ስተርክ መውደዴን ላይሆንልኝ ጊዜን ጨረስኩት ስዘረግፍ አውጥቼው ይሆን። እሺ ከዚህ በላይ እንዴ ምን ላድርግ? በቃ ከዚህ በላይ ትወደኛለህ? እንዳኖር ተንበርክኬ ምናምን ነው ወይ? እወድሻለሁ አልኩሽ በቃ። ወይ አርኪ አንተ ንገራት። እራሷ ጉዳይ ከፈለግሽ እስኪ ያለ ነው ሊናና እንደባደባለን ለጋሪ እንለያያለን። እሱ ቃል ላይ ያዘ ጭራሽ ወረውርብኛል። እሺ ምን ላድርግ እንዴ? ታድላችሁ ረጅም ጊዜ ስፈልጊው ስጠብቀው የነበረው የኔን ፍቅር ላንቺ መናገር ነው አይደል? ተናገርኩኝ። ከዚህ በላይ እኔ ልናገር አልችልም። እዚህ የምትናገረው እኔ እንዳርቅ እኔ ካንተ ህይወት እንዳልወጣ። እሺ አንቺ እንዳትርቂ ለኔ ምን አንተ ህይወት አድማቂ ነው እንደሆነ የምትፈልገው አይደል? እኔ ደግሞ ያመመው ነው ባርኪ ያመመው ነው በማርያም ባርኪ ያለሽ በሰጥረጁ እስኪ መድኃኒት አልታዘዘለት የታለስ ከሩት እየጠበቀ ነው። ስለ መድኃኒቱ ትጨነቃለሽ አንተ። ቶፋ ውሃ ስጦት እስኪ ቶይ ደህና ነህ? እስቲ ቀና በል ነው። ቆይ ምን አድርግ ነው እንትን ባርኪ ወይ ንፋሳይን ነው። እሺ ምን ተረጋጋሽ። ውሃ የለ እስኪ እሺ በቃ ተረጋጋሽ። ምንድን ነው የምትፈልጊው? ተረጋጋሽ በቃ ምንድን ነው የምትፈልጊው? ምንም እንዴ ቆይ እንዴት ነው ለአንቺ ማፍቀር እንዴት ነው አንቺ የምትጠብቂው? እሺ የምትፈልጊው ነው ያርግልሽ እኮ አልኩሽ እኮ ነገር ያርግልሽ በቃ ፈልግ ነው የሚመስለኝ እኮ ካንቺ የዛኔ ከገናኝ ለሀሳብህ የቀየርክ ነበር የመሰለኝ። ግን አንተ እንደ ድሮ ተመልሳ በቃ እንደ ድሮ ነክ ምንም የቀየርከው ነገር የለም። አሁንም ደግሞ እንደዛ ልታደርግ ነው የመሰለኝ። ዴኒ ቶኒ በቃ ህይወት ያሳስበኛል። እኔ አንዴ ደስታ አንዴ ሀዘን ውስጥ መግባት አልፈልግም። ምንም እኮ አሁን ራሱ እኮ እርግጠኛ አይደለሁም እኮ ከዚህ በኋላ እኔና አንቺ ደስተኛ ሆነን እንቀጥላለን በሚለው ነገር እኮ እርግጠኛ አይደለሁም። ስለ ስሜቴ እየጠየቅሽኝ ከሆነ ግን ስሜቴን ነገርኩሽ። እኔ አፈቅርሻለሁ እወድሻለሁ ነው እንጂ አብረን መሆን እንችላለን እያልኩሽ አይደለም። ከዚህ በኋላ እኔና አንቺ የሚገጥመን ነገር የደስታና የፌሽታ ጊዜ ምናምን ይሆናል እያልኩኝም አይደለም። ማን እንደዛ ይኖራል? አላውቅም። ብቻ ግን እኔ የሚሰማኝን ጠየቅሽኝ፣ የሚሰማኝን ነገርኩሽ። ባርኪ የሚሰማኝን አይጠየቅሽኝ።
የሚሰማኝን እኔ መናገር አልነበረብኝም ብዬ እያሰብኩኝ የነበርኩኝ ሰው ነበርኩኝ። ግን ፋይናሊ ግን በቃ መናገር አለብኝ። አንቺ መስማት የምትፈልጊ እሱን ስለሆነ ከኔ የማያርቅሽ ያ ስለሆነ ማለት ነው። ሻትጩ በቃ ትንሽ እሺ፣ ተረጋጋሽ። ግን ንገራት። ምንም ትንሽ የሚባል ነገር የለም። አሁን ተናገር፣ መናገር ያለብህን ተናገር። እኔ በእኛ ነው እኔ ማውራት ያለብኝ ነው። እኔ አማርኛ ሁለታችንም እኮ የምንግባባበት ቋንቋ ነው አይደል? ግን እሷ አልገባትም። በሚገባት አረ ባርኪ በፈጠረች ወንድሜ ላጠው እኮ ነው። ወንድሜ ላጠው ነው በፈጠረች። እሺ ምንም ከሺ እንዴት ይናገር? እሺ አረ ቶፋ በፈጠረ ተናገር። አንተ መናገር ያለብህ እንደሷ ተናገራት። እንዳንተን ተወው በቃ። እሺ እኔ ትንገረኛ እንዴት ነው አንቺ ብለብሽ ደስ ይልሽና በቃ ስሜቱን ለመረዳት ሞክሪ። ቃሉን ተይው በቃ። እሺ ደደብ ነው መናገር አይችልም። እሺ ምንም እሺ በቃ አይችልም። ቃል የለውም። አማርኛ አያውቅም። እሺ ይሄ ሰው እሺ በቃ ዝም ብለሽ ተረጂው እባክሽ በፈጠረ። ከዚህ በኋላ የሆነ ነገር ይሆናል። መቼም አይተርፍም። መቼም አውቀዋለሁ ደግሞ እንደዚህ ሆኖ አያውቅም። እኔ የምር ያፈቅርሻል፣ ይወድሻል። እባክሽ በፈጠረሽ ተለመኝ እባክሽ። አፈቅረኛለህ እናሽና አማርኛ ስም አዎ በለኝ። አዎ አዎ አየክ ለምንድን ነው የምትፈራው? እሺ አዎ አትልም እስኪ ማለት አይ ተሞት ወድ አፈቅርሻለሁ ብለህ ማለት ባልምን አታምኚኝ። እስቲ አንተ ማልና ልብህን አትጥባም እናትህ። አይ ቆይ አይደለም አታምኚኝ። እኔ ወሽተሻቃል አምናለሁኝ፣ ግን አሁን ደግሞ እኔ እፈራለሁኝ። በቃ እኔ ጨዋታ አልፈልግም። ኧረ እነዚህ ሰዎች እኔ ጉዴ ፈላ እንዴ ነግሬያቸዋለሁ። ሁለት ደቂቃ ነው የምሰጣችሁ ተማምናችሁ ካልሆነ የነገን ማወቅ ፈለግኩኝ፣ መጪውን ማየት ናፈቅኩኝ። የፍቅር ምርጫዬ አንቺው ነሽ፣ ልቤን መንፈሴን የገዛሽ። የፍቅር ምርጫዬ አንቺው ነሽ፣ ልቤን መንፈሴን የገዛሽ። ድምፁ ራሱ ተቀይሯል። አሞሃል ወሰንኩኝ ልረታ አስቤ አካሌ መንፈሴን ሰብስቤ በፍቅርሽ ሕይወቴን ብልልሽ ደስ ይለኝ ነበር። ይኸው ነገን ሳስበው ባርኪ በጣም ጨንቀኝ። አንድ ጨንቀኝ ነገር ቢኖር ምንድን ታውቂያለሽ? ነገን ሳስበው የምር ጨንቀኝ ባርኪ። ደስተኛ ነው አይደል? ረጅም ጊዜ ሆነኝ አንቺን መውደድ ከጀመርኩ በጣም ቆይ። ይሁን ጓደኛዬ የመጣ ምናምን ስትይኝ እንዴት እንደደበረኝ ይታይ እና ፍቅረኛ እንሆን ሲልሽ ደግሞ ማለት ነው የሆነ በጋለ ብረት ምናምን ብረት እንዲህ ጉሮሮ ይጠብስ ምን ይመስል ባርኪ። እያንዳንዱ የምታደርጊው ነገር አንድም ቀን አስቀይሞኝ እንደማታውቅሽ በሰዓቱ ምናምን ልበሳጭ ምናምን እችላለሁ፣ ግን ሲያልፍ ጊዜው ሲሄድ በጣም ነው ፈንም አደርግበት፣ በጣም ነው መዝናናለሁ። መቼም ቢሆን እንደዚህ ስሜት ይሰማኛል ብዬ አስቤ አላውቅም ነበር። አላውቅም ምናልባት ቢለካ ያንቺን 4-5 እጥፍ የሚሆን ይመስለኛል። በጣም ነው የምወድሽ፣ ግን እንዴት እምነታችን ላይ የቂለው ባል ይጨንቀኛል። ግን እንደዚህ መሆኑ በቃ አጠገቤ እንድትሆኝ እፈልጋለሁ። ደስ ሲለኝም አጠገቤ፣ ሲከፋኝም አጠገቤ እንድትሆኝ እፈልጋለሁ።
ግን እንዳኑ አይነት ምናምን የሆነ እንዲህ ሮማንቲክ ነገር ከሌለ ጠብቂ። እንዲህ አበባ ጉንጉን ምናምን ተንበርክኮ ምናምን ሁሉም ፈጣሪ በፈጠረው ልክ ነው። ሁሉም በራሱ አስተሳሰብ ምናምን ሁሉም የተለያየ ካራክተር አለ። ፍቅር ሰው ላልሆን ይችላል። ግን ከኔ የሆነች መቼም አታለቅሽ። መቼም ሁሌ ደስተኛ ነው እና ደግሞ ትቀብጫለሽ እንደልብሽ በይቅበጭልኝ እያልኩኝ ነው የማቀብጥሽ እንደልብሽ። ስትፈልጊ አናት ላይ ትቆሚያለሽ፣ ስትፈልጊ ትከሻዬ ላይ ምን አለፋሽ። በቃ ሰርከሲስት ነው የምትሆኚው። ግን ይጨንቃል። አፋፍ ነገር ታውቂያለሽ? እኩል ታይም ላይ በረዶና እሳት ውስጥ የገባው ነው። አሁን ፊቴራ አረከይ ተበልብቶኝ ተራርኛለሽ። ተፈስኩኝ። አይ ቆይ አልጨረስም። ትንሽ ሰዓት አይ ቆይ ይኸው እህሌ አሁን መድኃኒቱን ብቻ ስጭ በልቼር እኛ በጩኸት አይደለም። የስ ደስ ይላል። ይቺን ለመናገር በቃ ይቺን ለመናገር እንደዚህ ለመግባባት አሁን ፈረደብኝ። በቃ እናቴ ላይ ነው የምትቆመው። ነግሬሽ ነበር። አይ ነግሬሽ ተሽኮረመንቴ ሶፊያ እመጣለሁ መድኃኒት እንደዚህ ነው። 50 ዓመት ፊት ከዚህ በኋላ ይኸውልሽ አብራችሁ እስካላችሁ ድረስ ሚሊዮን ቻሌንጆች ይገጥሟችኋል። እሺ አብራችሁ እስከሆናችሁ ብዙ ችግር ይገጥሟችኋል። ግን መፍትሄው እዛው ዞሮ ስለ ፍቅራችሁ መኖር ነው። እሺ በቃ እሱን ብታስቀይሚው እሱን ለማግኘት ብለሽ እሺ ጆ ድጋሚ ደወለ። እሺ ለትስኪ ለክረፋው አዳውችነት ዳንቶች ቤት ሳትናገር ወጣችሁ አንዴ ቤት ተናገርና ተንታሻል። እሺ ቶይ እንዴት ነው? በቃ አሜሪካ ሆኖ ነው ገበያ እንደሄደችበት ጻል ልትነፈረባ አይ በቃ አሁን እኮ በቃ ሰላም ወረድ። እሷ አጠገቤ መሆኗን ብቻ ሳይሆን ሰላም ወረዳችን ነበር እንፈልግ። ማርኪ ገና ያለ የሚያፈቅስ ታውቂያለሽ? እዛ ሀረር ማለት ነው። ራሱን ተከትያ ምን እንዳደረገችኝ ብታውቂ። ተከትያት እዛ የማላውቀው ቦታ ላይ ቅውጥ እዛ እናንተ ጋር አንድ ጥፊ ቀምሼ ነበር። አጠገቤ እንዳትደርስ፣ አጠገቤ ማየት አልፈልግም አይንህን። ከዛ ደገመችኝ። በዚህ ለምን ይቅርበት ብላ እኮ እሱ ነው መሰለኝ ተቋራጭ። በነገራችን ላይ እኔንም በጥፊ መተሽኛል። አይኔ ኧረ መትቼሽ ካልሆነማ እንዴት ነው? እስኪ ምን ልታረግ ነው? ይምታሽ። አይደለም የሚዳበስ እንጂ የሚመታ እኔ እኮ እንደ ድሮ ነው ይምታሽ ልትለኝ መስሎኝ። ድሮ ስለሚወድሽ ነው እንደዛ። አሁን ማፍቀር ነው አይደል? በቃ እንዲህ ነው የሚያደርገው። ተገላልጣችሁ ችግር የለውም። አንድ መሆናችሁ አኗር ሊያሳብልል ተሰምቶ ነበር። እኔ ደግሞ እንትና ግን አንድ ላይ ሆናችሁ ባያችሁ ባርኪ ምሬ እኔ መጥፎ ቃል ምናምን ነገር የማይሆን ነገሮች ምናምን ተናግሬሽ ከነበር አምሰው እሺ በቃ አብራችሁ ስለመሆናችሁ የምሬ ስትናደጂ የምታወሪው ነው አታውቂም። ስሚ ከእሷ ጋር እኮ ከኪዩ ጋር እኮ ዛሬ ገና እርቅ ልናወርድ ከእሷ ጋር ራሱ አውርድ። ይቅርታ በጣም ኪዩዬ፣ ይቅርታ በጣም በሱ ስምም ይቅርታ እንዴ
ዘገየሽ ማዳም እኔ ማርያም እኔ እንዳንተ የተፈታተነኝ ሰው እሷን ላመጣልህ ነበር ልብሴን አጠቂፋ ተነኮ የሚባል ነገር አለ። ወዳጅማ ብሄድ ይመጣል ወዳጅ መተኪያ የሌለው እየሄድክ ነው እንጂ በቃ ይበቃና ለነገሩ አባትና አብድን ምራትና አባች አይስማማም ነበር። አቃጥል እና እሺ ግን እንዴት ነሽ? ወይኔ ወንድሜሽ ኮሮና ጀመረው። ይሄው ለዚህ እኮ ነው በቃ ካልሆንክ ብላችሁ ሮማንቲክ ካልከማችሁ የምር የሆነ ቦታ ወስዳችሁ አንድ ሳምንት ተራራ ልታረጉ ይገባል። የምር ብላችሁ ዝም በይ። የምን መዝናናት ዝም በይ። አንቺን ፈልገው ነው የመጣው እና ምናልባት ቪዲዮ ምናምን የምታይ ከሆነ ብለው ብሎግ ምናምን በሚሰራ በሚዝናና ሙድ ምናምን አንቺን ሲያፈላልጉ እንዴት አወቃችሁ ግን? አሪፍ ጥያቄ። የሆነ ቤት ማለት ነው። የሆነ ሰዓት ድረስ እኮ አብሬያቸው እየፈለኩኝ ነው። አይ የምር እኔ ስትጎበኝ እናገኝሻለን ብለን ሞን ሚሚሞት ለምን እንደተቀለሽ የሚጎበኝ ለየት ያለ ነገር ኢንተረስትድ እንደሚያደርግሽ አውቃለሁና እኔ የገረመኝ ማለት ነው የቱርክ ኤምባሲ በቃ ዝም በያቸው። እሱ ራሱ አጋጣሚ አይደለም ምናምን ነገር ብዬ ነይ አንቺማ በደምብ ስለ ቱርክ ማወቅ አለብሽ ብሎ አስገብ እንደ አጋጣሚ ነው የገባነው እንጂ ፈጣሪ ዝም በይ። ሀረር እንደሆንሽ ሰማን ተነገረን። ከዛ ሀረር እንደሆንሽ ተነገረን ማለት ከዛ አብረን ሄድንና ሳያቸው ምናምን ትንሽ ፊታቸው ላይ ምናምን ነገር ፈገግታ ምናምን አለና እዛ እኔ ከፍቶኝማ እነሱ አይስቁም ምናምን ነገር ካልፈለግን ነው እንትን አይነሱም ሆነስትሊ እየፈለጉ ነበርና ተጋብለሽ እሺ አሁን ስለምንድን ነው የምታለቅሰው? ሆነስት ለምን ታለቅሰው? ይሄ ደስታ ነው ነልቀ ድሮም ባሌ ነው ያዋጣል። መድኃኒቱ ይቅርቢያቸው። ኧረ እባክህ ድናል በቃ ወደ ታጥባል ባይዘ ምንም ነገር ወደ ውስጥ የለም። ምግብ ብላ እሺ ክፋራ እኮ ናት እኮ እኔ ሳላሸው ትላለች። ትንሽ ስላልናደደን ማለት ነው ትንሽ በርበሬ በዛ ያለ ነገር ስጪው። እሺ ከዚህ በኋላ እንደዚህ በቅርቡ ደግሞ እንትን እንጠብቃለን። ሰርግ ቀለበት ምናምን አይቆረቆረኝም። መናገር ያለብህ ለሴቷ አይደለም ለአቅራቢ ለወንዱ ነው። ምን አልከኝ? በቅርቡ ቀለበት ሰርግ ምናምን እንጠብቃለን። እሱን ለአቅራቢ አይደለም በአካት ቀለበት ስራ አላትና ምን እንደሆነ እዚህ ቤት መኖር ጀምራችኋል። ወርሳችሁትን ከሆነ እና ከዚህ በኋላ ነው አይደለም። እስኪ ታመም ከዚህ በኋላ አብረን አንኖርም። እስኪ ታመም ተሽሎታል እኮ እስኪ ሻለው ተሽሎታል። ምክንያቱም እኔ ያላስታመመው ማስቀየሙኛል በጣም ደስ ብሎኛል። ለመጣሽ ደስ ብሎኛል። አሁን ዛሬ ማለት ነው ስማ፣ ዛሬ ካልነገረኝ ግን እኔ አለቅሳለሁ በጣም ለሁለታችንም ሊነግረን ይገባል። አሁን ባርኪና ፈቅሻለሁ አልካት። እኛ እንወዳችኋለን፣ እናንተን ማፈቅራችኋል። ከፈለጋችሁ ከድሮም አትመቸኝም፣ ሁለታችሁ ቤታችን ይሻላል። እዚህ እናንተ ስትሽኮራመሙ ቁጭ ብለን ነው እንዳትሽኮረመም። እኔ እኮ በዚህም በኩል ጮኸ ማዳመጥ ጮክ ያመጣውላ አይደል ንግስት እንዴ ድሬ ባልጮህ ብትናገር ነበር። ተው እያልካ እሺ አፈቅርሻለሁ ድሬ ተገናኝተን እንትን አለና ዘመዳቸውን የመሰላቸው የተከዘሉ እነሱ ይጫሉ እኛም እንጫለን። አይ ተስፋ የዛም ይለያል። አጠገብ እህት አለማለች ቀመሜ ምን ምግብ ማሸግ ይቅርታ ለማበላ ኖር አይ ምግብ ላምጣ ስትለኝ እህት አለማለች። አይ ሰርቫንት መስላለች ታይ ትንሽ አይ እታማ ትንሽ ኧረ በቃ ይሄን ትንሽ
አንቺ ቆይ አሞኝ ወረወርሽብኝ የሆነ ነገር? አዎ በረኪናውንም ባገት ደስ ይለኛል። አሁን መልሽ አንተ ህፃን ልጅ ትሆናለህ እንዳዲስ። ውይ በጣም እኔ እሱ ነገር በጣም አናዶኛል። እግዚአብሔርን አንተ ህፃን ልጅ ነህ እንዴ? ደግሞ ቆይቶ በጣም ጎበዝ ጠንካራ ልብ ያለው ሰው ነው ይመስላል። መቼም ነው ማላረጋው ስትል ነበር። እንደዛ እየጮክባቸው ናኑ ላይ አንተ እንትን ትላለህ። በርኬ እንዳለ አንቺ ነው አይ ነገራችን ላይ የምር በጣም መጥፎ ነገር ነው ኤክስፒሪየንስ ያደረኩት ከኔ በጣም መጥፎ ነገር። በቃ ሁሉ ሲናደድ እየሮጠ ጫካ መግባት እየሮጠ ራስ ለማጥፋት መሞከር ግን በጣም ጅልነት ነው። አንዳንዴ ገዳምም ይገባል። እሱ ይሻላል ቢያንስ። እኔ ራሴን ላለማጥፋት ነው እዛ ቁጭ ያልኩት እንዴ። ቢያንስ ከፈጣሪ ጋር ትልቅ ነገር እንትን አይደለም። እነ ሶፊ ይሆናሉ መድኃኒቱን ይዘው እየመጡ ቁልፍ እኮ ይዘዋል እነሱ። ቶዬ ግን በእግዚአብሔር እሺ ምንም ነገር ቢፈጠር ቶ ስማኝ ምንም ነገር ቢፈጠር ግን እሺ እኔ ምን ይወጣኛል የሆነ ነገር ብትሆን አንተ ለእኔ እንኳን አታስበኝም። አገኘሻቸው ምናምን ስንት ጊዜ ልድቦት? አዎ ከነሱ ጋር ስለሆንሽ አይመችም። አይ ይገባኛል። አሁንም አገኘሽው አይደል? አንድ ቀን ያስቅሽና እድሜ ልክ ለሚያስለቅስሽ ሰውዬ ስሩ ገባሽለት አይደል? ይሄን ነው የምትፈልጊው? በጣም ጥሩ። እሺ ነይ ልጅ ትንሽ ላይ ነበር ዛሬ አብሮት ቆይ በእናትህ ደህና ነኝ። ይያ አይመለከትሽ ምንም አይመለከትሽ። እህቴን ይጋውራታል ታናሽ ነው በእና በሰው ማንም ሰው እንዲገባ አይደለም። ትንሽ ትቆይና ትሄዳለሽ። ለምን ማን ይላመው እሱ አሁንም ድራማችሁን ሰብ ታሙማል። አይመለከተኝም። እንዲሁ ምንም ነገር ቢሆን አይመለከተኝም። ጆ እኔ የመጣሁት አንቺን ፍለጋ ብቻ፣ ትንሿን እህቴን ፍለጋ ብቻ ነው የመጣሁት። ተግባባናል? እንሄዳለን ጆ ለዛሬ ሳይሆን አይመለከተኝም ምናምን ነገር እኔም ጸብ አልፈልግም። አማርኛ ታጥፋለህ። ወሬዳ ነገር ነው ምንም ማስተካከል የምትናገረው ነገር ስለቴ ብቻ ነው የሚመለከተኝ። ግድ አይስጠኝም ምናምን ነገር ትላለህ። አይመለከተኝም። የኛም ወንድማችን እኮ ነው። ወንድም ነው። ታንከባከቡ አይመለከተኝም። ስለፈለገው ነገር ይሁን ምናምን ነገር ትናገራለህ። እና ሰው የሶስት ጆሮ ጋር ሲደርስ የምናገረው ነገር ምን ይሰማዋል ምናምን ብለህ ተናገር። የምትናገረው ነገር ይዛት ይላል። ክብር ስለሌለ ነው እንጂ አንተ ትናንትና ሲከራከርና እዚህ ቤት ውስጥ ደግሶ ምናምን ነገር የዳረሰው ክብረ ቢስ ነህ። ክብረ ቢስ ነህ። ትናንትና አንተ ድል አድርጎ የገዛ ሚስቴ ምናምን ነገር ለስሜት የዳረል ሰው ነው። ዛሬ እዚህ ጋር ታሞ የፈለገውን ይሁን ስትል ትንሽ አታፍርም? ይሄ ሰውዬ እኮ ለቤተሰብ ፍቅር ብሎ በረኪና ጠጥቶ ነው። ይሄንን ታውቃለህ? በረኪና አሁንም የኛው ድርሰታችሁ የእናንተ ቤተሰብ መቼም አትመጭ መቼም አትመጭ። እንዴት እንደዚህ አይነት ሰው ግን ወንድምሽ እንዴት ይሆናል? እንዴ እንደዚህ አይነት ወንድምሽ እንዴት ይሆናል? በጣም ነው የምትራራቡት። የእውነት በጣም ነው የምትራራቡት። አስተሳሰብ ደደብ ሰው የፈለገ ነገር በረኪና ይጠጣል ይባላል። ምን አይነት ድንጋይ ጭንቅላት ቢኖር ነው በረኪና ይጠጣል ይላል? የፈለገ ነገር ቢሆን ባትወደው ራሱ እንደዚህ ይባላል። ሰው ባትወደው ራሱ ግንኙነት ባይኖራችሁ ራሱ አንተን ግን ለመዳር ማለት ነው ቤትህን ማለት ነው ከራቀምበው ቤሳቢስቲን ሳይኖር ቤትን አድሶ ይዳረድ ሰው ነው። እቺ ሴት ማለት ይገርም። ለምን አይታነቅ? ለምን ሲጣይ እንደዚህ አይነት ሰው ነው ማንነት ስለሆነ ለምን ማንነት ስለሆነ ማንንም ሰው እንዲመጣ የወረደ ስለሆነ ነው አኔ ጭንቅላት ስላለ ይገባል። እንድታስብቶ የፈለገ ጠላት ይሁን ማለት ነው። ሞትን አትመኝም ነበር። እኔ ግን እህትህን ማለት ነው እንደ እንቁላል ነው ተንከባክቤ ያስቀምጥኩልህ። አንድ ቀን አመናጭቂያ ታደርግ ከአንተ ጋር ይግባባል። ከአንተ ጋር ከእንዳንተ አይነት ጀጀባ ምላሱን በትክክል መቆጣጠር ከማይችል ሰው ጋር እንዴት ሰው መግባባት ይችላል? እንደመጣ ወንድሜ ተሸከም ትላለህ። እሸከመው እኮ እንዳንተ አይነት ሰው ፍለጋ ነው። ሁለት አቢስ አንተ ከሃዲ ስለሆንክ ነው። ትናንትና እኮ ያደረገልህን ነገር የረሳ ሰው ነው። ማትረባ አመኛ እንድታወቅ የአንድ ቀን ደስታ አይደለም ቶፋ መስጠት ያለብህ። አስደስታ እድሜ ልኳን አታስለቅስብኝ። የት ይበቃታል። ምንድን ነው መፍታት?
ለዛ ነው እነሱ እያወራችሁ የሆነ ድራማችሁን እየሰራችሁ ስለሆነ ስልክ አታችሁ እኔና ቶፓ ከካሜራ ጀርባ ብዙ ጊዜ እናወራለን። አውቃለሁ አንድ ቀን ያስደስተናል። 300 ምናምን ቀኑ ግን በንባ ነው የምታሳልፈው። ልንገርሽ ይሄንን ነው ማወቅ ፈልጋለሁ። አንቺ ማረጋጋት እንዴ አሁን አንተ ሴት የሚተሸባበት ሰው ነው። አንተ እሱ ላይ ነው እሱ ላይ ነው ሴት እንዴት እንደመንከባከብ እንዳለበት ብታውቅ አንተ እኮ ማለት ነው እዛ ጋር ማለት ነው ልጄ ምናምን ነገር ጋር እዚህ ጋር ትዳር የፈጸምክ ሰው እኮ እንደ አንተ አይነት እንደዚህ ደደብ ተራ ሰው ምናምን ስለዚህ መንከባከብ እንደዚህ ነው ማለት ተራነት ሚዲያ ላይ አታውሽ ሚዲያ ላይ አታውሽ እቺን የመሰለች እንስት ይዘው ትጮኻለህ እንደ ሴት እንደ ሴት ስለማትገባኝ መጣች እኔ ጋር መጣች ስለምትገባኝ አንተ ግን እየተልከሰከስክ በየቦታው እዛ ሳያል ሴትን ጥላ የመጣ ሰው ስለምትገባኝ አንተ ማንነትን ልንገርህ አሁን ጋር እሰማሃል የሴትነት እንዳንተ አይነት ሰው ጋር አትመጥነኝም። ምን ብዬ ካንተ ጋር አወራለሁ? አይ ነው አልመጥንም